እንትን ነው ሴሪፋም እንሰጣቸው። እሺ ያ ተመለከቱት ሴሪፋም እየሰጠን ያለ ነው። የስንት ብር ሴሪፋም? 1 ሚሊዮን ብር። 1 ሚሊዮን ብር። ሌላ ካምፓኒ ለኛ የ2 ሚሊዮን ብር ሰጠን። ስለዚህ ግማሹን እኛ ጋር አስቀርተን ግማሹን ባንተ ስም ደግሞ ምክንያቱም ሁሉ ጊዜ ሲስተር ዘቢደር የሜርጆ መስራች የምትለው ነገር አለ። ስሰጥ የምትቀበለው ነገር እጥፍ ሆኖ እንደሚመጣ ሁሌ የምታነሳት ስለ በረከት አለ። ስለዚህ በረከቱ የሚመጣው ይሄ ሲለቅ በእርግጠኝነት ቴንክ ሶ ማች እናስገባትና ያ ዛሬ ለመጀመሪያ ጊዜ ተረጋጋህ አይደል? በጣም ሄሪጋ እናት እሺ ይሄው ቆይ ያዛችሁ ልጆች ካልያዛችሁ እንዳሰጣቸው ልጆች ብቻ እንትናሽ ቸገርሽ አይዞህ እሺ ቸገር የለሽ እሺ ያው ረመዳን እንዳታቆዩት እሺ ኦፓ እሺ ሄሪጋ እሺ እዛ ጋር አቆዩት አንዴ አቁሙ ችግር የለውም ይሄ ሶሪ ጋሪ እዛ ጋር አንዴ አቁሙ አሜን ኦፓ ረመዳን ከሪም ይሄው በሙቅ ውሃ ነው የምትጠቀሙት እሺ ለልጆች እሺ ደግሞ ይሄ ለአዋቂ አይደለም ለህፃን ልጅ ከ6 ወር ጀምሮ ችግር ለምናት ነው ረመዳን ከሪም ይሄው ቁራጣለሽ ይሄው ረመዳን አይ ቁራጡ ታውት ቆይ አይ ረመዳን ከሪም ችግር የለውም እሺ ነበር አሜን ሌላኛውን እኛ እንሰጥላቸዋለን ና ጥራቸው በረንዳ ላይ ያሉትን እዚህ ስለዚህ እንደ አዶናይ አንተ የምትፈልገው ነው የምትፈልግ ዛሬ የምትፈልግ ተመልሰህ መጥተህ አስበህበትም የተሰማህን ያየው እንደ ወንድም እንደ እኔ ችግሬን ዝም ብሎ እንዲያውጥቶ ከሰዎች ከንፈር እንዲመጡልን ነው የምፈልገው እቺ ጊዜ እንደምታልፍ ስለምናቅ ማለት ነው እና ስለዚህ እዛ ያስጀመርናቸው ቆይ አቆሙት አንዴ ቆይ ያግዙን ተስፋ እናደርጋለንና ስለዚህ ደግሞ ሁሌም የደግነት ተምሳሌት ነው በደግነት በመልካምነት ያለህን ልብ ደግሞ እኛ ጋር እንዲደርስ ነውና ስለዚህ ይሄን መልክ ምክንያቱም ፊት ለፊታችን ረመዳን አለ ረመዳን በየቀኑ አንዳንድ ሺህ ሰዎች እናስፈጥራለን 5000 ሰዎች ደግሞ አስቤዛ ቅድም እንዳየኸው ቴምር ምን ብለን የምንሰጣቸው ደግሞ አሉ የሚጠብቁ ግን እስካሁን ያለው ነገር ዜሮ ነን ያለን ስለዚህ አንድ የረመዳን አስቤዛና የፋውንዴሽናችን ትልቁ ደግሞ ዋናው ደግሞ የራሳችን እንኳን የለም አሁን ዘይቱ ሹርቡ ምናምን ሁሉ ነገር እዚህ ቤት ውስጥ ያለው በየቀኑ ቢበስለው ነገር ስለዚህ እንግዲህ እሷን ነው ያለን ችግር እናስጀምረዋለን ችግር የለም ስለዚህ አይ ዘማማሪክ ኦፍኮርስ ይፈስካል እንደ ፋሲካ ነው የሚሆነው ለካ ያው ፋሲካ ሲሆን እኮ መብላት ነው አይደል ስለዚህ እንደሱ መሆን ረመዳን አፍጥር በቃ ማፍጠር ነው መብላት ነው ጾመ ሁለ በአማርኛ ሲሆን መግደፍ ኦኬ እንግዲህ ለረመዳን አዲስ ቻሌንጅ ልንጀምር ነው የአስቤዛ ቻሌንጅ ማለት ነው መቼ ጀምር እንግዲህ መቼ ቀን እርሶ ካሉ መቼም እንትን አይለምና ነገ ከነገ ጀምሮ ስለዚህ በመላው ዓለም ያለው ኢትዮጵያን ከቻለ አስቤዛው ሰው ይዞ ይመጣልን ዘይት የሚፈልገው ነገር ካልሆነ ደግሞ በኢትዮጵያ ንግድ ባንክ በአቢሲኒያ ባንክ በፈለጉት ላይ 75 ቀላለት yes በቃ ነገ ጧት እኔ ራሴ ቪዲዮ ፖስት ላለው ቲክቶክ ፔጅ ላይ እናስጀምረዋለን በስነ ስርዓት ማለት ነው ስለዚህ ቪዲዮን ነገ ጧት ጠብቁኝ በቲክቶክ አካውንቴ ማለት ነው ፖስት ላለው የዚህ ረመዳን ቻሌንጅ ሁላችንም እውን እናርግላቸው ለወንድም ካሊድ ፋውንዴሽን በጣም ብዙ ሰዎች አሉ የሚጠብቁ thank you so much እሺ thank you ያው የራሷ ቤት የራሷ ላይፍ ነበራት በቃ ይሄ ቢቢክሪያ ስላልከፈልኩኝ እስከነቀው ተፍቼ ነው ተከራይ ጥሩ ይጠፋል ምንም ላረጋው አልችልም አይዞሽ ምንም ችግር የለም በርቺ ጠንከር ማህበራዊ ሚዲያ ላይ ልቀቀኝና ቢያንስ ሰው ያግዘኛል አይደል በምትወዳት በማርያም እዚህ ነው እያደረከ እኛ ጋር እኔ ልጆቼ ፍየል የለመዱ ልጆች ናቸው ብታምንም ባታምንም ማለት ነው
በሳምንት ፍየል የሚበሉ ልጆች ናቸው። ዛሬ ግን በቃ ማለት እንደዚህ ጥፍጥፍ ብለው ከኔ ጋር እዚህ ሲያድሩ ያሳዝኛል። ጥያቄ ይጠይቀኛል። ይሄ ለምንድን ነው ወደ ቤታችን ማንሄደው? ዘግተን አይደል ወይ እየመጣ ነው ይለኛል። ዛው ዘግተን የመጣ ነው እና እኔ በጣም አቅቶኛል። በቃ በራስ ማህበራዊ ቢያንስ በቃ ተረጋግ። እኔ ራሴን ለማጥፋት እችን ነው የምጠቀለው። ምክንያቱም ይሄ ልጅ ምንም ልሰራ አልችልም። እንደምታየው ማለት ነው። የቤት ኪራይ ስንት ነው የምትከፍይው? ስንት ነው የቤት ኪራይሽ? ያዝላ እናት ስንት ተረጋግተሽ እኮ ይኸውልሽ፣ ችግር በማስረዳት በማልቀስ ሳይሆን ሽብር ነው። ይሄንን አሁን እኔ የሚያሳስበኝ ቆይ ይኸውልሽ፣ መጀመሪያ ተረጋግተሽ ችግርሽን ነው ድርጅቱን አልተከታተልኩትም። መጨረሻ ላይ ግን አይቼዋለሁ። ግን ከዚህ ጋር ህዝቡ እሱን ይፈልገዋል መሰለኝ። አሁን ራሱ ኢንሻአላህ ይመጣል። እንግዲህ ፕሮግራም አድርገን ያው እንትን እናደርጋለን። ምክንያቱም ኦልሞስት 3 ሰዓት ያህል ድረስ ነው የቆየው እዚህ እና ድጋሚ አሁን አንድ ቦታ ፕሮግራም አለው። እሱ የግድ መጨረስ መቻል አለበት። ስለዚህ በድጋሚ እንዲመጣ እናደርገዋለን። ኔትወርክ ችግር ነበረ ዛሬ። ያው የኔትወርክ ችግር ነበረ ግን ይሄን አላየሁም። እንደምን ዋላችሁ?